የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። ገዢው ብልጽግና ፓርቲ ለአስቸኳይ ስብሰባ ተቀምጧል። የዚህ ስብሰባ ዋነኛ ዓላማዎች ምንድናቸው? ዜናችን ይመለከታቸዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አዲስ አበባ ለደህንነት ዋስትና ሰጥታኛለች ብለዋል። አቶ ጌታቸው ረዳ ለጠቅላይ ሚኒስትሩ ያቀረቡት ምስጋና ከዚህ ባለፈም በትግራይ ክልል ወቅታዊ ጉዳይ የሰጡትን ሐሳብ እንመለከታለን። የኢትዮ ቴሌኮም የ10% አካባቢ ድርሻ ለግል ሴክተሩ መሸጡ ተሰምተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ በዚህ መድረክ ላይ ይፋ ያደረጉትን መረጃም የምንመለከተው ይሆናል። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ብዙዎችን ያነጋገረ ማሳሰቢያ አውጥተዋል። ለመሆኑ የአሜሪካ ኤምባሲ ስለ አዲስ አበባ ምን አለ? ምንስ እያለ ነው? ዝርዝሩን እንመለስበታለን። በአማራ ክልል በጥይት የተገደለው ሌላኛውን የሕክምና ባለሙያ ጉዳይ በተመለከተ የዘርፉ ባለሙያዎች ያወጡትን መረጃ የቅርብ ቤተሰቦቻቸው ለመገናኛ ብዙሃን የሰጡትን ሐሳብም የምንመለከት ይሆናል። የጎንደር ከተማ አስተዳደር በፈንጂ አጥፍቶ ለማጥፋት ሙከራ ሲያደርጉ ነበሩ ያላቸውን ግለሰቦች በተመለከተ ያወጣውን መግለጫም የምናገራችሁ ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ ስንል በአክብሮት ጋበዘን። ገዢው ብልጽግና ፓርቲ ለአስቸኳይ ስብሰባ ተቀምጧል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከዛሬ ከሰዓት በኋላ ጀምሮ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ በአገራዊ ቁልፍ ጉዳዮች ላይ እንደዚህ በፓርቲ ተኮር ጭብጦች ላይ ለመወያየት ለ2 ቀናት መደበኛ ስብሰባውን ያካሂዳሉ ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ በፕሬዝዳንትነት የሚመሩት ብልጽግና ፓርቲ ለስብሰባ የተቀመጡበት ዋና ዋና ርዕሰ ነጥቦች እነዚህ ቢሆንም በዝርዝር በየትኞቹ ጉዳዮች ላይ መክሮ ውሳኔ ያሳልፋል የሚለውን ጉዳይ ግን በዝርዝር ከማስቀመጥ ተቆጥበዋል። ወደ ሌላኛው ዜናችን እናምራ። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ብዙዎችን ያነጋገረ ማስጠንቀቂያ ወይንም ማሳሰቢያ ሰጥቷል። ኤምባሲው ራሳቸውን ካደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫ ነው ያወጣው። መግለጫው እንደሚለው ከሆነ የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ለቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ነው ያሳሰበው። በሆነ አጋጣሚ ወንጀል ሊፈጸምባቸው ስለሚችል መጠንቀቅ ይኖርባቸው ያለው መግለጫ ጥንቃቄ ካደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉም ባይ ነው። ለዚህ ደግሞ ካላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ቆጥቡ ነው ያለው። ኤምባሲው አክሎም እንደዚህ አይነት መሰባሰቦች በከተማዋ መጨናነቅና መታፈግን የሚያስከትሉ በጸጥታ ኃይሎች እይታ ውስጥ የሚያስገቡ እንደዚሁም ሁከትን ሊያስከትሉ የሚችሉ ናቸው ብለዋል። በአዲስ አበባ የአሜሪካን ኤምባሲ ያወጣው መግለጫ ሲደመደም እነዚህ መሰባሰቦች፣ ሰልፎችና ሁነቶች ወይም ኢቨንትስ ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳቸውን እንድትቆጥቡ ስንል እናሳስባለን ሲል ነው ያስጠነቀቀው። ዜናችን እንደቀጠለ ነው። የኢትዮ ቴሌኮም 10% ድርሻ ለግል ዘርፉ መሸጡ ተሰምተዋል። ከአክሲዮን ሽያጩ 3.2 ቢሊዮን ብር መገኘቱንም የኢትዮ ቴሌኮም ዋና ስራ አስኪያጅ ወይዘሪት ፍሬሕይወት ታምሩ ይፋ አድርገዋል። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10% ድርሻ በ121 ቀናት ውስጥ ለ47377 ኢትዮጵያን የ10.7 ሚሊዮን አክሲዮኖች መግዛታቸውን ዛሬ ሚያዝያ 17 ቀን 2017 በስካይላይት ሆቴል በሰጠው መግለጫ አስታውቀዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በሽያጩ ዙሪያ በሰጡት መግለጫ 712 ሰዎች የ900 ሺህ ብርና ከዛ በላይ አክሲዮን ገዝተዋል። የአክሲዮን ሽያጩ እስከ የካቲት 7 ቀን ድረስ ባሉትም 120 ቀናት ድረስ 47377 ኢትዮጵያን 10.7 አክሲዮኖችን ገዝተዋል ነው ያሉት። በቀጣይ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድርድር ይደረጋልም ተብሏል። የቀሩትን ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይቶች እየተደረጉ ስለመሆኑና መንግስት በሚያስቀምጠው አቅጣጫ አማካኝነት የሽያጭ ማስታወቂያዎችም ይፋ እንደሚደረጉ ነው የተገለጸው። ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖች ለሽያጭ አቅርቦ እንደነበር የሚታወስ ነው። አዲስ አበባ ላይ ለደህንነት ዋስትና አለኝ ጠቅላይ ሚኒስትር አብይ እግዚአብሔር ይስጣቸው። ይህ የአቶ ጌታቸው ረዳ ቃል ነው። አዲሱ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ከሰሞኑ የሰጡት ቃለ ምልልስ አነጋጋሪነቱ ቀጥሏል። ጌታቸውን ቃለ ምልልስ የሰጡት ከመቀለ አዲስ አበባ ያመጣቸውን ሹመት ከተሰጣቸው በኋላ ነው። በአንድ ወቅት የዚች ሀገር ሁለት ቁጥር 1 ጠላቶች ይመስሉ የነበሩት እርሳቸውና ጠቅላይ ሚኒስትር አብይ አብረው ለመስራት ያስቻላቸው አጋጣሚ የብዙዎች ታሪካዊ ክስተት ሆኖ ከተመዘገበ ሰነባብቷል። ጌታቸው በጠቅላይ ሚኒስትር አብይ አማካሪ ሆነው ከተሾሙ በኋላ በሰጡት በዚህ ቃለ ምልልስ ሹመቱ የትግራይን ፖለቲካ በበላይነትና በቅርበት እንድከታተል የሚያደርግ ነው ብለዋል። ጠቅላይ ሚኒስትሩ ሲሾሙኝ አዲስ አበባ መሆኑና በዚህ ኃላፊነት መስራት ላንተ ደህንነት ለኔም እፎይታ ነው ብሎኛል ሲሉም ነው የጠቆሙት። አብይ እዚህ መሆኑ ቢያንስ አንድ ነገር ብትሆን እርሱ ነው ይሄን ያደረገው በሚል ወንጀል እንዳይቀርብብኝ ያግዛል ብለው ነግረውኛል በማለት የተናገሩት ጌታቸው ይህ ማለት ቢያንስ ለደህንነት ቅድሚያ የሚያስበው ጠቅላይ ሚኒስትሩ ነው እንድል አስችሎኛል በማለት ነው ያከሉት። የቀድሞው ጊዜ አስተዳደር ፕሬዝዳንት አክለውም ትግራይ አሁን ለደህንነት ጥሩ እንዳልሆነ የመቀለ ገዢዎች ያውቃሉ፣ በቅርቡ የተሾመው ሰው በግልጽ ይገነዘባል ሲሉም ስለ ጀነራል ታደሰ ወረደ ሲናገሩ ተደምጠዋል። በክልሉ በአንዳንድ ሰዎች ዘንድ ባለው የሰዎችን ነፍስ የማጥፋት መጥፎ ባለሳቢያ
በደበቀ ለመቆየት አስቸጋሪ ሊሆን ይችላል ያለ ሲሆን አዲስ አበባ ላይ የተሻለ የደህንነት ዋስትና እንደሚሰማቸው አልደበቁም። ይህንን ደግሞ የፌዴራል መንግስትና የአሜሪካ መንግስት እኔና ጀነራል ጻድቃን ለህይወታችን የሚያሰጋ ነገር በትግራይ እንዳለ ነግሮናል በማለትም ህይወታቸው ስጋት ውስጥ ነው ብለው እንደነገሯቸው አስታውሰዋል። አንዳንዶች አዲስ አበባ መሆኔ ከክልሉና ከትግራይ ህዝብ እንደራኩ ያስባሉ በማለትም እኔ አሁን ያለሁት በኢትዮጵያ ዋና ከተማ እንደዚሁም 1.5 ሚሊዮን ያክል የትግራይ ህዝብ በሚኖርባት አዲስ አበባ ውስጥ ነው ሲሉ ነው የገለጹት። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጆችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎችን ይዣለሁ ሲል አስታውቋል። ተጠርጣሪዎቹ በገበያ ስፍራዎች፣ ትምህርት ቤቶችና ህዝብ በሚሰባሰባቸው ስፍራዎች ፈንጆችን በማጥበድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባካሄድ ነው ምርመራ አረጋግጠናል ሲሉ የመምሪያው ኃላፊ አቶ አለልኝ በትናንትናው ዕለት በሰጡት መግለጫ አስታውቀዋል። ፍንዳታውን የሚያካሄደው በፈንጆ ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሄዱ ተደርሶበታልም ነው ያሉት። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማ አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማው ኮሙኒኬሽን የተገኘው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ ሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውንም መረጃው አካቷል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው ተሰምቷል። የገንዘብ ደህንነት ሪፖርቱን ይፋ ያደረገው የኢትዮጵያ ብሔራዊ ባንክ እንዳለው ከሆነ እስከ ሰኔ 2004 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደተጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው ብለዋል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በጥቅሉ በኢትዮጵያ ካሉ 31 ባንኮች ውስጥ 28 ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ ብድርና የቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን የአገልግሎት እየጨመረ መሄድና የበየነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን የተገኘው መረጃ ያሳያል። 1.3 ቢሊዮን ብር ተጭበረበሩ የተባሉት ባንኮች ዝርዝር ግን በይፋ አልተገለጸም። ወደ መጨረሻ ጉዳያችን እናምራችሁ። በአማራ ክልል በጥይት የተገደሉ ሌላኛ የሕክምና ባለሙያ። በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ባለሙያ የነበረው ግለሰብ በተተኮሰበት ጥይት መገደሉን የቅርብ ሰዎቹ ለሀገር ውስጥ የዜና ምንጮች ተናግረዋል። ዶክተር ገብረ ሚካኤል ወልደ መላክ የተገደለ የተባለው ቤተሰቦችን ለመጠየቅ በመኪና እየተጓዘ መራቤቴ አካባቢ በነበረበት ወቅት ነው ተብሏል። ቃላቸውን የሰጡ የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው፣ ትላንት ጠዋት 3 ሰዓት ነው የተገደለው ሲሉ ተናግረዋል። ሌሎች የቅርብ ሰዎቹ በበኩላቸው እናት ሆስፒታል ነበር ተቀጥሮ የሚሰራው፣ መንገድ ላይ መኪና ውስጥ ሆነው የተተኮሰበት ሰው ሲደርስ ግን ሞቶ ተገኘ ሲሉ ምስክርነታቸውን ሰጥተዋል። የሟጋሮቹ ህይወት የሚያድን ሐኪም ለዚያም በጥይት እንዴት ህይወቱ ባጭር እንዲቀጭ ፈረደበታል። እኛም ከፍተኛ ስጋት አለብን ሲሉ ሀዘንና ስጋታቸውን አከለዋል። የገዳዮቹ ማንነት እስካሁን እንዳልታወቀ የቀብር ስነ ስርዓቱ የሚፈጸመው ዛሬ እንደሆነ ተመላክቷል። ዶክተር ገብረ ሚካኤል በ2015 ዓ.ም በወልቂጤ ዩኒቨርሲቲ የተመረቀ ገና ወጣት የህክምና ባለሙያ ስለመሆኑ የቲክቫህ ዘገባ ያሳያል። የሩሲያ ከፍተኛ የጦር አዛዥ በመኪና ላይ በተጠመደ የቦምብ ጥቃት መገደላቸው ተሰምቷል። የጦር አዛዡ ሜጀር ጀነራል ያሮስላቭ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ነው ህይወታቸው ማለፉን የሩሲያ ባለስልጣናት ያስታወቁት። ጀነራሉ በአካባቢው ያለፉ በነበረበት ጊዜ በሪሞት የሚዘወር ቦምብ የተጠመደበት መኪና ፈንድቶ ጥቃቱ እንደደረሰባቸው የተሰማው። ይህ ደግሞ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ፕሬዝዳንት ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉት ውይይት ሰዓታት ሲቀረው የተፈጸመ ስለመሆኑ ነው የተጠቆመው። ጥቃቱን ተከትሎ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የዩክሬን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ነበረች፣ ሆኖም ግን ቆም ብሎ ማሰብ ያስፈልጋል ሲሉ ነው የተናገሩት። ጥቃቱ ከዚህ ቀደም ዩክሬን በሩሲያ አመራሮች ላይ ከሰነዘረቻቸው ጥቃቶች ጋር ተመሳሳይነት ያለው ስለመሆኑ የዘ ጋርዲያን ዘገባ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያዳመጣችሁን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።